ዮሐንስ ወንጌል ምዕራፍ 5:39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋል፣ እነርሱን ትመረምራላችሁ፣ እነርሱ ደግሞ ስለኔ የሚመሰክሩ ናቸው። መጽሐፍት ሁሉ ትኩረቱ ስለማን ነው የሚመሰክሩት? ስለ ኢየሱስ ክርስቶስ ነው። እግዚአብሔር የተባረከ ይሁን። በዛን ጊዜ ጌታዬን ስናገር መጽሐፍት የሚለው ወደ ብሉይ ኪዳን ነው የሚወስደው። የኦሪት መጽሐፍት፣ የታሪክ መጽሐፍ፣ የቅኔ መጽሐፍት፣ የትንቢት መጽሐፍት ሁሉ ስለኔ ይመሰክራሉ። መጽሐፉ ውስጥ ምንድነው የምናገኘው? ኢየሱስን ነው የምናገኘው። ክብር ለጌታ ይሁን። ሁላችንም አብረን እንጸልያለን። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር ሆይ እናመሰግናለን። ጌታ ሆይ አሁን ጌታ እግዚአብሔር ሆይ የሰማይ ብርሃን በእኛ ላይ ያብራ። እነዛ የኤማውስ መንገደኞች ጠውልገው እየተነጋገሩ ስለሆነው ነገር ፈርተው ተስፋ ቆርጠው ሲሄዱ በማዕከላቸው ተገኝተህ እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ የንን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን ብለህ መጽሐፍትን ከሙሴ ጀምሮ ትንቢትን መዝሙርን ጌታ እግዚአብሔር ሆይ በተናገርካቸው ጊዜ ውስጣቸው ይቃጠል እንደነበረ ይሄ መጽሐፍ ሲከፈት ይሄው የዚህ ጉባኤ ልብ ይቃጠል በናዝሬቱ በኢየሱስ ስም እጸልያለሁ። በዛው በተጻፈበት ጌታ እግዚአብሔር ሆይ መንፈስ እንድነገር እግዚአብሔር አባትና አምላክ ሆይ ሌላ መረዳት እንድትሰጠን የልቦናችን አይኖች እንድከፈቱ አቤቱ ጌታ እግዚአብሔር ሆይ አንተ እንድታግዘን በጌታ ስም እንጸልያለን። የእግዚአብሔር ቃል እንዳይነገር የእግዚአብሔር ቃል እንዳይሰማ በተለያየ ጌታ እግዚአብሔር ሆይ መንገድ የሚዋጉ አየሩን የያዙ መናፍስቶች ስራቸው ሁሉ የፈረሰ ይሁን። ሐሳባችን እንደ ማርያም በቃል ስር የተሰበሰበ ይሁን በናዝሬቱ በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጌታ እግዚአብሔር አባትና አምላክ ሆይ ልጆች በዚህ እንዲኖሩ አንተን የሚሰሙ በልስጥራን ያሽባ የነበረ ሰው ዝም ብሎ ይሰማ በነበረ ጊዜ እምነት እንደተሞላ አቤቱ ከነበረበት ሁኔታ እንደተፈታ በኢየሱስ ክርስቶስ ጌታ ስም የእግዚአብሔር ቃል በኃይል ወደኛ ይምጣ፣ አይናችንን ያብራ። አቤቱ ጌታ እግዚአብሔር ሆይ በጌታ በኢየሱስ ስም የትኛውም አይነት ጌታ እግዚአብሔር አባቶ ጫና በስም ስልጣን የተሰበረ ይሁን። እግዚአብሔር አምላክና አባቶ እኔንም እንድትረዳኝ ጸልያለሁ። ቀሪ ጊዜያችን አንተ ተረከብ። እግዚአብሔር ሆይ በዚህ በመጽሐፍት ውስጥ ያለውን ክርስቶስን ማየት እንድንችል አንተ እርዳን። አቤቱ የገባንን ለሰዎች ማስረዳት እንድንችል አንተ እርዳን። ክብር ሁሉ ላንተ ይሁን። ቀሩን ጊዜ ላንተ ሰጠን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር የተባረከ ይሁን። እንግዲህ እንደምታውቁት ዓላማችን የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት፣ የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ለሌሎች ደግሞ ማካፈል ነው። በቃ ለምን ካላችሁ ኢየሱስን ማወቅ እንፈልጋለን። ኢየሱስን ማወቅ እንፈልጋለን። ኢየሱስን ማወቅ ከዛ ደግሞ ማሳወቅ እንፈልጋለን። የተረዳ ነው ያው የምናስረዳው በተረዳን መጠን ነው። ሀገርን የምንወደው ቦታዎችን የምንወደው በሚያስጎበኘው ሰው ልክ ነው። በሚያስጎበኘው ሰው ልክ ነው። የሚያስጎበኘውን የማያውቅ ሰው ጥሩ ታሪክ ያለው ቦታ እንኳን ብንጎበኝ ይሄን ያህል አይጥመንም። ነገር ግን የሚያስጎበኘው ሰው ታሪኩን ከመጀመሪያ ጀምሮ የተረዳውን ነገር ሲያሳውቅ ለካ እንደዚህ ነው ብለን ያን ነገር የበለጠ ለማወቅ እንጓጓለን። ክርስቶስንም ስናውቅ ማሳወቅ እንችላለን። ማሳወቅ የምንችለው ባወቅነው መጠን ነው። ስለዚህ እሱን እንድናውቀው እግዚአብሔር ይርዳን። እንዴት ነው እግዚአብሔርን የምናውቀው? ዋነኛው መንገድ እንግዲህ የእግዚአብሔርን ቃል በመረዳት ነውና አሁን ያነበብነው የእግዚአብሔር ቃል አይታችኋል አይደል? መጽሐፍትን የሚያነቡ ነገር ግን ክርስቶስን የማያውቁ ሰዎች ነበሩ። ክርስቶስን የማያውቁ ወይም ደግሞ ክርስቶስን በክርስቶስ የሚቀኑ እስከ መጨረሻ ድረስ ደግሞ ለሞቱ ምክንያት የሆኑ ሰዎች ነበሩ። መጽሐፍት ግን የሚናገረውን ያነባሉ፣ በኢንፎርሜሽን ደረጃ ያውቃሉ። ስለዚህ እኔና እናንተ አሁን ይኸውላችሁ በመረጃ ደረጃ ሳይሆን
የእግዚአብሔር ብርሃን እኛ ላይ ያብራ። አሜን። አይናችን ሲከፈት ክርስቶስን በእግዚአብሔር ቃል ላይ በደንብ ማየት እንችላለን። እና ቅድም እንደጸለይነው የኤማሁስ መንገደኞች ነበሩ። ሁለት ሰዎች በመንገድ ይሄዱ ነበር፣ ቆዝመው ነበሩ። በጣም በቃ ተስፋ አድርገን ነበር። በቃልም በስራም በጣም ብርቱ የነበረ ነብይ፣ እሱም ተስፋ አድርገን ነበር። ሞቷል። አሁን ደግሞ ሴቶች ተነስቷል ይላሉ። ውሸት ይመስለናል እያሉ ሲሄዱ ሶስተኛ ሰው ሆኖ ጌታ በመካከላቸው ተገኘ። ምንድነው የምትነጋገሩት ብሎ ሲጠይቃቸው የተረዱትን ነገር ተናገሩ። ጌታ ግን ከነዛ ሰዎች ጋር ያጠፋው ጊዜ ቃል ነበር የምነግራቸው፣ መጽሐፍትን ነበር ሲያበራላቸው የነበረውና አንድ ወቅት ላይ አይናቸው ሲበራ ምን አሉ? ለካ ለዚህ ኖሯል ልባችን ይቃጠልብን የነበረው ብለው ተናገሩ። እንግዲህ ክርስቶስን ማወቅ መገለጥ ነው። አረ ክብር ለጌታ ይሁን። ይሄን በደንብ ያዙልኝ። ክርስቶስን ማወቅ እኛ የሆነ መረጃ ከሌላው ስላገኘን አይደለም፣ በርቶልን ነው ወደ ጌታ እንዴት እንደመጣን። ከዛ በፊት አንዳንድ ነገር ሰምተን ሊሆን ይችላል፣ ግን የሆነ ቦታ ላይ ብርሃን እንዲበራ ያስፈልጋል። እና ባለፈ ሳምንትም አይተናል። መዝሙር 118 ቁጥር 27 ላይ እግዚአብሔር አምላክ ነው ለኛም ደግሞ በራልን ይላል። ክብር ለጌታ ይሁን። ይብራልን። አሜን። ለኛም በራልን። ስምዖን ጴጥሮስን እና ደቀ መዛሙርቶቹን ጌታ ጥያቄ እንደጠየቃቸው በማቴዎስ ወንጌል ምዕራፍ 16 ላይ እናውቃለንና ሰዎች የሰውን ልጅ ማን ብለው ይሉታል ብሎ ጌታ ጠየቃቸው። ስለነ ምንድነው የተረዱት ብሎ ጠየቃቸው። የተለያየ መልስ እናንተስ ብሎ ጠየቃቸው። እናንተ እኔን ማን ትሉኛላችሁ? ይሄ ጥሩ ጥያቄ ነው። ትክክለኛ መልስ ያስፈልገዋል። እና ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄንን አልገለጠልህም፣ በሰማይ ያለው አባቴ ገልጦልሃል። ጸሎት የት ጋር ያስፈልጋል መሰላችሁ? በቃ ይሄ የምናውቀው በመረጃ ደረጃ የሰበሰብነው ነገር እንዲበራልን ደግሞ መጸለይ ያስፈልጋል። ጌታ የተባረከ ይሁን። እስቲ ጮክ ብላችሁ አሜን በሉ። እግዚአብሔር የተባረከ ይሁን። አንድ በጣም የሚሰብክ ሰባኪ ነበር። አሁን ስሙ ያው ሐሳቡም አሁን ስለመጣልኝ ስሙን እየፈለኩት ነው። ትኩስ ፋክስ ከመጣልኝ እነግራችኋለሁ። ግን ታሪኩን ብቻ ልንገራችሁ። ሰውየው ስለ እግዚአብሔር ቃል ሲሰብክ ልባቸው ይቃጠላል። ሰውየው ስለ ጸሎት ሲናገር ልባቸው ይቃጠላል። በኋላ በጣም ግራ ገባትና አንድ ሴት እንደው በቃ ስለ ቃልም ስትናገር ልብ ይቃጠላል፣ ስለ ጸሎትም ስትናገር ልብ ይቃጠላል። ከሁለቱ የቱ ይበልጣል? ከሁለቱ የቱን ላድርግ ብላ ጠየቀችው። ለምን በቃ እዚህ ጋር ልቧ ተነክቷል እና ሰዓቷን መከፋፈል ፈለገች። ለሁለቱም ጊዜ የለኝም፣ አንዱን በደንብ እንዳደረገው ቃል ይሻላል ወይ ጸሎት ይሻላል ስትለው ቺካጎ ነው አገሩ እና ምን አለ? በቺካጎ ምድር በጣም ውንተር ሆኖ እያለ አንድ ነገር ልጠይቅሽ፣ መብራት ይሻልሻል ወይስ ሂተር ይሻልሻል? ቤት ውስጥ ነው ቁጭ ያልሽው። ጊዜው በጣም ቀዝቃዛ ጊዜ ነው፣ የዊንተር ሲዝን ነው፣ ጨለማ ነው፣ ብርድ ነው። የቱ ይሻልሻል? እንደ ሁለቱም ያስፈልጋል። መብራቱ ካልበራ የምትወጣበት የምትገባበትን አታውቅም። ሙቀት ከሌለ ደግሞ መንገዱም ብታያት የትም መድረስ አትችልም። ወገኖቼ ሁለቱም ያስፈልገናል። ሙቀት ያስፈልገናል፣ ብርሃን ያስፈልገናል። ክብር ለጌታ ይሁን። ስለዚህ ይሄ ቃል እንዲበራልን ያስፈልጋል። አንድ ነገር እስቲኒ አሁን የምናየው ኦሪትን መጽሐፍ ነው የምናየው። ዘፍጥረት ምዕራፍ 1 እስከ 11 ያለውን ነው ዛሬ የምናየው። እና ዘፍጥረትን ማን ጻፈው ብላችሁ ታስቡ እስቲ። ገና ዘፍጥረት ማለት ዓለም ሰማይና ምድር ሲፈጠር ማለት ነው። በዛን ጊዜ ማንም እዛ አልነበረም። እንኳን ሙሴ ሊወለድ ማንም የለም። ስለዚህ እግዚአብሔር ይውላችሁ ብቻ ነበረ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለሚል ታዲያ ሙሴ እንዴት ጻፈው ካላችሁ መልሱ አንድና አንድ ብቻ ነው የሚሆነው። እግዚአብሔር ገልጦለት ነው። እስቲ በመገለጥ ነው በሉ አንድ ላይ። ይሄ ለምን ይቸግረናል? ለምን እንደማይቸግረኝ ልንገራችሁ። ራእይ መጽሐፍ እኮ ተጽፏል። ገና የወደፊታችን ዓለም እንዴት እንደምትጠቀለል በራእይ መጽሐፍ ላይ ተጽፏል። እንዴት ተጻፈ? እግዚአብሔር በኢየሱስ ክርስቶስ በኩል
ለዮሐንስ ገልጦለታል። ክብር ለጌታ ይሁን። ይሄን ስታስቡ ምንድነው የምናስበው መሰላችሁ? እግዚአብሔር ከዘላለም በፊት ገና ወደፊትም የሚኖር ስለሆነ ለሱ ያለፈውም አሁን ያለውም ነገ የሚመጣውም ሁሉ አሁን በፊቱ እንዳለ ነው። ጌታ የተባረከ ይሁን። ስለዚህ የባለፈውን ካላመንን የፊታችንንም ማየት አንችልም ማለት ነው። ሳይንቲስቶች እንዴት ነው አንድ ነገር ሐሳባቸው ሲመጣ ይሄ ነገር ትክክል ነው ወይ ትክክል አይደለም ብለው ሳይንቲስቶች ወደዛ ነገር የሚጓዙት እንዴት ነው ካላችሁ በተማርነው በኤሌመንተሪ ሳይንስ ነው የምነግራችሁ። ሃይፖቴሲስ ብለው አንድ ሐሳብ ቁጭ ያደርጋሉ። ለምሳሌ ቤት ውስጥ እጽዋት ቢኖርና ፀሐይ ላይ ደግሞ አንድ እጽዋት ቢኖር ፀሐይ ላይ ያለው እጽዋት ቤት ውስጥ ካለው የበለጠ በፍጥነት ያድጋል፣ የፀሐይ ብርሃን ያስፈልገዋል ብለው አንድ ሐሳብ ቁጭ ያደርጋሉ። ከዛ በኋላ ያ ያሰቡት ሐሳብ ወደዛ ትክክለኛ ነው የሚለውን በመረጃ ማስደገፍ አለባቸው። ሐሳቡን ሲያስቀምጡ ሊሆንም ይችላል ላይሆንም ይችላል። ግን መረጃው ምንድነው? አንድ እጽዋት ይወስዱና ጨለማ ውስጥ ቤት ውስጥ ያደርጋሉ፣ ሌላውን ደግሞ ብርሃን ውስጥ ያደርጉና ከዛ በኋላ እድገታቸውን ያያሉ። አሃ ያ ያሰብነው ነገር ትክክል ነው። አሁን ሐሳብ ብቻ ሳይሆን ግምት ብቻ ሳይሆን በመረጃ የተደገፈ ግምት ነው ማለት ነው። አሁን ፋክት ያስፈልገዋል። አሁን እግዚአብሔር ተመልከቱ፣ ሙሴ ጻፈ። እግዚአብሔር በመጀመሪያ ማንም ሰው ሳይኖር ምንም ሳይኖር ይውላችሁ ሰማይና ምድርን ፈጠረ የሚለው በሳይንስ እንደሚባለው እንደ ሃይፖቴሲስ ቁጭ እንኳን ብናደርግ አሁን መረጃ ያስፈልገዋል። ከዛ በኋላ ይሄ ነው የማይባሉ ሳይንቲስቶች ፈላስፎች ተፈጥረዋል። አንድም ሰው እስካሁን ድረስ በመጀመሪያ እግዚአብሔር ሰማይና ምድር መፍጠሩን ዲስፕሩቭ ያደረገ ማንም የለም። አረ ክብር ለጌታ ይሁን። ፋክቱ የሚያሳየው ይሄዱና ታዲያ እንዴት ሊሆን ይችላል? አንድ ኃይል አለ ማለት ነው። ታዲያ እንዴት ሊሆን ይችላል? ሞከር ነው። አንድ ኃይል አለ ማለት ነው እያሉ እግዚአብሔር የተባረከ ይሁን። ታዲያ ይሄን ሃይፖቴሲስ እኛ ምንድነው የምንለው? በክርስትና ካያችሁ እምነት ነው የሚባለው አንድ ላይ። ክብር ለጌታ ይሁን። ስለዚህ እግዚአብሔር በመጀመሪያ አስቀድሞ ሰማይና ምድር እንደፈጠረ አመንኩኝ። በህይወቴ ዘመን በሙሉ ከነም በፊት የነበሩ አባቶች በሙሉ ወገኖቼ በህይወታቸው በኑሯቸው የነገር ሁሉ ጅማሬ እግዚአብሔር እንደሆነ በፋክት አይተናል። እግዚአብሔር ይመስገን። እግዚአብሔር በመጀመሪያ እንዴት እንደፈጠረ ምናምን ለማስረዳት አልሞከረም። እኔ ነኝ የፈጠርኩት ነው ያለው። ጌታ ይመስገን። አሁን ተመልከቱ። እንግዳውስ አሁን ካየን ክርስቶስን ማወቅና ክርስቶስን ማሳወቅ ከሆነ ዓላማችን እንዴት ነው? ይህንን አምላካችን እንዴት ነው የምናውቀው ካላችሁ የባለፈውን ሳምንት ነው የሚደግመው። በመገለጥ ነው ልናውቅ የምንችለው። ምን አይነት መገለጦች አሉ? ሁለት መገለጦች አሉ። አንደኛው አጠቃላይ መገለጥ ይባላል፣ ጀነራል ሬቨሌሽን። ሁለተኛው ደግሞ በቃ ልዩ መገለጥ የሚባል አለ። የአጠቃላዩን እንመልከት። የአጠቃላዩ መገለጥ ምንድነው ካላችሁ እግዚአብሔር በሰራው ስራ ባደረገው ነገር አምላካዊነቱ ታውቆ ይኖራል ለዘላለም። እግዚአብሔር ይመስገን። ምን ይላል መዝሙር 19 ቁጥር 1 እስከ 4 ላይ? ሰማያት የእግዚአብሔርን ክብር ይናገራሉ። አሜን። ተፈጥሮ የምንወድ ሰዎች፣ እግዚአብሔር የሰራውን የምንወድ ሰዎች ይሄን በጣም እናደንቃለን። ማን ሰራው ታዲያ? የሰማይ ጠፈር የእጁን ስራ ያወራል። ቀንም ለቀን ነገርን ታወጣለች፣ ሌሊትም ለሌሊት ዕውቀትን ትናገራለች። ነገር የለም መናገር የለ፣ ድምጻቸው አይሰማም። ይሄ አሁን ምን ምስክርነት ያስፈልጋል? ሮኪ ማውንቴን ላይ ብትሄዱ ይጮሃል፣ ምንም ድምጽ አያሰሙም። ድምጻቸው ግን ወደ ምድር ሁሉ፣ ቃላቸው እስከ ዓለም ዳርቻ ወጣ ይላል። እግዚአብሔር ይመስገን። ሰው ሲያየው እንዴት ሊሆን ይችላል? እግዚአብሔር ባይኖር ታውቃላችሁ፣ ፀሐይ አሁን ካለችበት ትንሽ እንች ወደ ታች፣ ትንሽ አሁን ካለችበት ወደ ታች ወደኛ ብትጠጋ ቀልጠን እንጠፋለን። አሁን ካለችበት ትንሽ በምን እንደምገልጽ ስለማላቅ ነው። ሁላችንም በረዶ እንሆናለን። ይሄንን ሁሉ አስተካክሎ የሰራ እግዚአብሔር ይመስገን።
እና ብዙ ሳይንቲስቶች ተመራምረው ይውላችሁ ይሄንን አርጉመንት ባለፈ ሳምንት እንዳልነው ቴዎሎጂካል አርጉመንት የሚሉት ምንድነው? በቃ እናምናለን ብለን በአንድ መቀበል ይቸግረናል። ሰማዩን ስናይ፣ ምድሩን ስናይ፣ ባህሩን ስናይ፣ እግዚአብሔር እንዴት የሰራውን ከዋክብት ህዋውን ስርዓቱን ሁሉ ስናይ በቃ አንድ ኃይል አለ ከማለት ልናልፍ አንችልም ብለው በዚህ ያምናሉ። ሮሜ መጽሐፍ ምዕራፍ 1 ቁጥር 19-20 ላይ ደግሞ እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የማይቻለው በእነርሱ ዘንድ ግልጥ ነው ይላል። በቃ አናውቅም ሰዎች እስከማይሉ ድረስ እግዚአብሔር ራሱን ገልጧል። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይኖራል ይላል። ስለዚህ ወንድሞቼ ሆይ መጽሐፍ ቅዱስ ምን ይላል? እግዚአብሔር የለም የሚለውን ሰው እንዴት ገልጿል ካላችሁ ሰነፍ ይለዋል። ሰነፍ ግን እግዚአብሔር የለም ይላል። እረ እግዚአብሔር አለ፣ ክብር ለጌታ ይሁን። ይሄ ምን ይባላል? አጠቃላይ መገለጥ ነው የሚባለው። ምን ማለት ነው? አጠቃላይ ለሁሉ ነው። ለተማረው፣ ላልተማረው፣ በዓለም ዙሪያ ላለው ሰው በሙሉ አይቶ እግዚአብሔርን ማወቅ የሚችልበትን አጠቃላይ መገለጥ አስቀምጦልናል። ስለዚህ እግዚአብሔር ተገልጦልናል። ሌላው ግን ልዩ ወይም ደግሞ ስፔሻል ሪቨሌሽን ነው የሚባለው። ይሄንን ስፔሻል ሪቨሌሽን ሱፐርናቹራል ሪቨሌሽን ይላሉ። ግን ዋናው ነገር እዚህ ጋር የምናየው እግዚአብሔር ራሱን በቃሉ ዛሬ ጠዋት እንደምናጠናው እንደምናነበው በልጁ በኢየሱስ ክርስቶስ በመንፈስ ቅዱስ የገለጠበት መንገድ ይሄ ልዩ መገለጥ ነው የሚባለው። ዕብራውያን ምዕራፍ 1 ቁጥር 1-2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ነበር ይላል። እግዚአብሔር ባለፉት ዘመናት በምን አይነት መንገድ ተናገረ? ከሙሴ ጀምሮ ካላችሁ በእሳት ተናግሯል፣ በህልም ተናግሯል፣ በራእይ ተናግሯል፣ በነቢያት ተናግሯል። እግዚአብሔር በብዙ መንገድ ተናግሯል። አሁን ግን በእኛ ዘመን ግን ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። እዚህ ጋር አሁን እንግዲህ ክርስቶስ ተኮር አይደለም የምንማረው። ኢየሱስ እዚህ ጋር የት ነው ያለው ካላችሁ ዓለም ራሱ የተፈጠረው በሱ ነው። አረ ጮክ በሉና አሜን በሉ። እግዚአብሔር ይመስገን። ዓለማትን በፈጠረበት ይኸውላችሁ በልጁ በዚህ በመጨረሻ ዘመን ተናገረን ይላል። እግዚአብሔር ይመስገን። ይሄ የእግዚአብሔር ቃል ማለት ወገኖቼ ሆይ እስትንፋሰ እግዚአብሔር ማለት ነው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ፣ የእግዚአብሔር መንፈስ ያለበት መጽሐፍ፣ የእግዚአብሔር መንፈስ ያለበት መጽሐፍ። ክብር ለጌታ ይሁን። ለትምህርት፣ ለተግሳጽ፣ ልብን ለማቅናት፣ በጽድቅ ላለው ምክር ደግሞ ይጠቅማል ይላል። እግዚአብሔር ይመስገን። አሁን ስለ አጠቃላይ መገለጥና ስለ ልዩ መገለጥ፣ በአጠቃላይ መገለጥ የማይታወቁ ነገሮች በልዩ መገለጥ ይታወቃሉ። ለምሳሌ ስለ ሥላሴ እንዴት አድርገን ነው ከአጠቃላይ ከተራራው፣ ከወንዙ፣ ከዋክብቱን ብናይ፣ ህዋውን ብንመለከት ስለ ሥላሴ ማወቅ አንችልም። ስለ ኃጢአት ከአጠቃላይ መገለጥ ማወቅ አንችልም። ስለ ህይወት፣ ስለ ሞት ማወቅ አንችልም። በቃ ማወቅ የምንችለው አንድ ነገር አምላክ አለ፣ ከኛ በላይ የሆነ ትልቅ አምላክ አለ፣ ዝም ብሎ አልሆነም የሚለውን ማወቅ እንችላለን። ነገር ግን ስለ ሰዎች ልጆች፣ ስለ ኃጢአት፣ ስለ ውድቀት፣ ስለ ዘላለም ድነት የሚባለው ልናውቅ የምንችለው በዚህ በስፔሻል ሪቨሌሽን ውስጥ ነው። ክብር ለጌታ ይሁን። እንግዲህ ዓላማችን ለምንድን ነው ይሄ ቃል መነበብ ያለበት? በየቤታችን በየቀኑ ለምንድን ነው የሚመጣልን? በደንብ ስሙኝ። ለምን በየሰንበቱ ይሰበካል? ለምን ለዓመታት ቆመን እዚህ ቦታ ይነገራል? ለምን ሰው ሁሉ ወደዚህ ያያል? ወደ ፑልፒቱ ለምንድን ነው ወደ መስበክ ነው የሚባለው? ለምንድን ነው ወደ መስባክ? ለምንድነው ግማሹ ወደዛ የማያየው ግማሹ ወደዛ የማያየው? ሰው አይደለም እዚህ የምታየው የአምላካችን ቃል። ጮክ በሉና አሜን በሉ አንድ ላይ። እግዚአብሔር የተባረከ ይሁን። ስለዚህ ተመልከቱ፣ ሁላችንም ወደዚህ የምናየው የእግዚአብሔር ልጅ ለማመን፣ ለማወቅ እና በሙሉ ኃይላችን ለማገልገል እንድንችል ወደ ክርስቶስ ሙላት ለመድረስ ነው። ለማመን፣ ለማወቅ፣
በሙሉ ኃይላችን ለማገልገል ወደ ክርስቶስ ፍጹም ሙላት ለመድረስ ነው። እና ስለዚህ የእግዚአብሔርን ቃል ስንማር ዝም ብለን ሳይሆን ይሄ ቃል እንዴት ነው አእምሮዬን የለወጠው? ወገኖቼ ወይ ይሄ በጣም አስፈላጊ ነገር ነውና ይሄ በጣም አስፈላጊ። አንድ ሰው ሲናገር ሰማው። ብዙ የቤተ ክርስቲያን ቅዱሳን ወደ ቤተ ክርስቲያን ስትመጡ አእምሮአችሁን ውጭ አድርጋችሁ ባዶ አእምሮ ይዛችሁ ግቡ የተባሉ ይመስላሉ አለ። እግዚአብሔር አእምሮአችንን ይፈልጋል። አእምሮአችንን ማደስ ይፈልጋል። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ስለዚህ የእግዚአብሔር ቃል ምን ይለውጣል ካላችሁ አእምሮን ምሽግ የሚባለው ራሱ የት ነው ያለው ካላችሁ ይሄ ምሽግ ይፍረስ። ከልጅነት ጀምሮ እኛ ውስጥ የተጋገረ አመለካከቶች እግዚአብሔር ቃል ያልሆነ ይሄ ራሱ ምሽግ ነው። ይሄ ነው እንዴት ነው የሚፈርሰው? በእግዚአብሔር ቃል በእውነት እንተካዋለን ማለት ነው። ኧረ ክብር ለእግዚአብሔር ይሁን። ሁለተኛ ደግሞ ልባችንን ማቃጠል አለበት። በቃ ይሄ ተገፍተን ሳይሆን ወደን አቤት የአምላክ ቃል ሲመጣ እንዴት ደስ ይላል ብለን ልባችን ውስጥ ደስታ መፍጠር አለበት። ሶስተኛ ደግሞ ይኸውላችሁ ተመልሰን መምጣት ብቻ ሳይሆን አእምሮአችን የለወጠ ልባችን ያቃጠለ የእግዚአብሔር እውነት ይዘን ወደ ሌሎች መሄዳል። ለኢንከሬጅመንት፣ ለመመስከር፣ ለማገልገል እግዚአብሔር የተባረከ ይሁን። እነዚህን ሶስቱን አውቀ ነው ምደጋግማቸው። ራሳችንን መጠየቅ አለ። ተለውጫለሁ? ትራንስፎርሜሽን አለ በኔ ልብ ውስጥ? ልብ በቃ በእግዚአብሔር ፕሬዘንስ በቃሉ አሁን በመጣው በዚህ በእግዚአብሔር ሐሳብ ደስተኛ ነው? ከዛ በኋላ ምንድነው ማድረገው? በቃ ሼር ማድረግ አለብን፣ ማካፈል አለብን። ወገኖች እኛ ጋር ከቆመ ብዙ ነገር ይበላሻል። የሚባርከን እንድንባርክ ነው፣ የሚሰጠን እንድንሰጥ ነው። ክብር ለእግዚአብሔር ይሁን። አሁን ከባለፈው ለየት ወዳለ ነገር ወስዳቸዋለሁ። መጽሐፍ ቅዱስ እንዳለ ታሪኩን ከዘፍጥረት እስከ ራእይ ካያችሁ በአራት መክፈል እንችላለን ታሪኮቹን በአራት። እና እንደዚህ ስንረዳ ምን ያደርጋል መሰላችሁ? ያቀልልናል። አሁን እዚህ ጋር ነው ያለሁት ማለት ነው እንድንል ነው። እና the grand narrative of scripture የሚባለው ትልቁን ነገር እና በዛ ውስጥ እኔ የት ነው ያለሁት የሚለውን ለመረዳት እንችላለን። አሁን እያነበብን ያለ ነው እየተማርን ያለ ነው የት ጋር ነው የሚለውን ማየት እንችላለን። እና ዘፍጥረት የሚባለው ክሪኤሽን፣ ውድቀት ዘፍጥረት 3:11፣ የእግዚአብሔር የማዳኑ መንገድ የሚባለው ግን ከዘፍጥረት ምዕራፍ 11 ጀምሮ እስከ ራእይ ምዕራፍ 20 ረጅም ቦታ የያዘው ይሄ ሶስተኛው ነው። መጨረሻ ላይ ደግሞ ራእይ 21 እና 2 ላይ እቺ ምድር ቀድሞ እንደነበረችው ራእይ ዘፍጥረት 1 እና 2 ላይ ወደ ነበረችበት ክብር ጌታ ይመልሳታል። ስለዚህ ዛሬ የምናየው ምንድነው ካላችሁ ፍጥረትን ክሪኤሽንና ውድቀትን ወይም ደግሞ ፎል የሚባለውን እንመለከታለን ማለት ነው። ስለዚህ ስንት ምዕራፍ እናያለን ማለት ነው ዛሬ? ከባድ ሂሳብ አይመስለኝም። 11 ምዕራፍ እናያለን ማለት ነው። አሁን አንድ ዛሬ ሰው ባይመጣ ቸርች እኔ ባክን ሾፒንግ ዛሬ ሌላ ጊዜ የለኝም ዛሬ ላርግ ብል ዛሬ አንድ ሰው ስንት ምዕራፍ አለፈው ማለት ነው? ሾፒንግ ሌላ ጊዜ ይደርሳል። በሚቀጥለው ጊዜኛ ስንመጣ ሌላ እግዚአብሔር የሚያዘጋጅልን ነገር አለ። ስለዚህ ባካችሁ ወደ እግዚአብሔር ቤት በሆነ ባልሆነ ይኸውላችሁ ጌታ እዛ አድርሰኝ ብቻ ይልና አንድ ሰው ምን አለ አንድ ጊዜ መምጣት አልችልም። ብዙ ጊዜ ያው በሴት ጾታ እንትን ስለምንል ልክ አይደለም። አባትየው ይመስለኛልና ልጄ ፕሮግራም አለው አለ በእሁድ ቀን የት ነው? ካራቴ አለበት አለ። የካራቴ ትምህርት አለበት። ሪሊ ያ ሁሉ ጸሎት፣ ያ ሁሉ እንባ፣ ያ ሁሉ እግዚአብሔር አድርሰኛል ነው። አሁን በእሁድ ዕለት ሌላ ጊዜ ሊሆን አይችልም። ከሌላ አይቀርም። ይሄ አይበልጥም። ልጁ እሁድ ቀን የተከበረ ቀን እንደሆነ ማወቅ አለበትም። ጌታ ይርዳን ሁላችንንም። ስለዚህ 11 ነው ምና በደንብ እንድትሰሙ የምፈልገው ናሬቲቭ የሚለው አሁን ተመልከቱ። ፍጥረት አለ፣ ውድቀት አለ፣ የእግዚአብሔር ማዳኑ መስመር አለ። ከዛ በኋላ መጨረሻ ወደ ክብሩ የምንመለስበት ዘመን አለ።
ይሄ ዘፍጥረት ምዕራፍ 1 ቁጥር 1 ጀምሮ እስከ 11 ዛሬ የምናየው ማለት ነው። ስንት ጊዜ ይወስዳል ብላችሁ ካሰባችሁ የ2000 ዘመን ቦታ ነው የሚይዘው። ከ1 እስከ 11 2000 ዓመት። የ2000 ዓመቱን ነው 35 ደቂቃ ውስጥ የምንማረው ማለት ነው። በሚቀጥለው ሳምንት በጣም የተለየ ፕሮግራም አለን። የዛሬ 2 ሳምንት ግን ከ12 ጀምሮ እስከ 50 ምዕራፍ 50 የምንማረው መሰላችሁ የ150 ዕድሜ ብቻ ነው ያለው። ስለዚህ ከዘፍጥረት ምዕራፍ 1 እስከ 11 ድረስ ያለው ጊዜ የ2000 ዓመታት ጊዜ የያዘ ነው። በመጀመሪያ በዘፍጥረት መጽሐፍ ውስጥ የምናያቸው እንኳንም የዘፍጥረት ምዕራፍ መጽሐፍ ኖረ እንድትሉ ላሳያችሁ ፈልጋለሁ። ገና መጽሐፉ ሲጀምር መጽሐፉ ውስጥ የምናየው ነገሮችን እስቲ አብረን እንይ። አንደኛ ያልነበረ ነገር የተፈጠረው ዘፍጥረት ላይ ነው። ሰው የሚባለው ነገር የተፈጠረው ዘፍጥረት ላይ ነው። ኃጢአት የተፈጠረው ዘፍጥረት ላይ ነው። ሕይወት የሚባለው ነገር ሞትን የምናየው ዘፍጥረት ላይ ነው። ጋብቻ ቤተሰብ የምንለው ዘፍጥረት ላይ ነው። ድነት ወይም ደግሞ ሪደምሽን የጀመረው ዘፍጥረት ላይ ነው። ስልጣኔ፣ ከተማ፣ አገር፣ እስራኤል እንደ ሀገር፣ ሰንበት፣ እረፍት፣ መሲህ ክርስቶስ የምንለው በሙሉ ማየት የምንጀምረው ዘፍጥረት ሲጀምር ነው። በደንብ ከሰማችሁኝ ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 31 ቁጥር ነው ያለው። ቤታችሁ ገብታችሁ እንድታጠኑ ትፈልጋለሁ። በ31 ቁጥር ውስጥ እግዚአብሔር የሚለው 31 ጊዜ ነው የተጻፈው። ምን ማለት ነው? የዚህ ሁሉ ጀማሪ እግዚአብሔር ነው ማለት ነው። ክብር ለጌታ ይሁን። ስለዚህ 3 ነገሮችን አሁን እንድታዳምጡ ይፈልጋለሁ በቀረው ጊዜ። በመጀመሪያ የምናየው በኦሪት ዘፍጥረት ላይ የእግዚአብሔርን ፈጣሪነት ነው። የእግዚአብሔርን ፈጣሪነት ነው። ስለ እግዚአብሔር መጽሐፍ ዘፍጥረት ምን ይነግረናል ካላችሁ የመጀመሪያው ነገር የሚነግረን እግዚአብሔር ዘላለማዊ አምላክ መሆኑን ነው። አሜን እንላለን ወይ? አው ዘፍጥረት ላይ መጀመሪያ ምናል ዘላለማዊ አምላክ እንደው ከየት አመጣው ይሄንን ካላችሁ ይውላችሁ በመጀመሪያ ምንም ነገር አልነበረም። በመጀመሪያ ምንም ነገር አልነበረም። ስለዚህ ገና ከመፈጠሩ በፊት ምን አለ ማለት ነው? ፈጣሪ አለ ማለት ነው። ፍርድ ቤት ስንሄዱላችንም እንደው ኃይለኛ ክስ ከተደነገገብን ማስረጃ የሚያቀርቡ ሰዎች ቢመጡ ምን ብሉ ነው ደስ የሚለው? ማለት እንደው እንዲመሰክሩ የሚፈልጉ ሰዎች አይቻለሁ፣ ነበርኩኝ፣ ሰምቻለሁ የሚል ምስክሮች ነው የሚያስፈልጉት። በዛን ጊዜ ሌላ ማንም አልነበረም። ስለ ፍጥረት መጀመሪያ ሊነግረን የሚችለው የነበረው አምላክ ነው። እግዚአብሔር የተባረከ ይሁን። በመጀመሪያ እኔ ሰማይና ምድርን ፈጥሬያለሁ። ስለዚህ እሱ ከመጀመሪያው በፊት የነበረ ዘላለማዊ አምላክ ነው። እዚህ ሁላችንም አሜን እንላለን። እሺ፣ ሁለተኛ በመጀመሪያ እግዚአብሔር ሰማይና ምድር በእርሱ መፈጠራቸውን ይነግረናል። ልጆቼ ነገር የበዙ ሲመጡ ይከራከሩኛል። ስለዚህ ካሁኑ ማስረጃ ላቅርብ ማለት አያስፈልገውም። እግዚአብሔር ተናግሯል። የሆነው እሱ ነው። ያን ዲስፕሩቭ የሚያደርግ እስካሁንም የለም ብያቸዋለሁ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ይሄ ዘፍጥረት የሚለው ራሱ ዘፍጥረት የሚለው በቃ የፍጥረት መገኛ ማለት ነው። ኦሪት ዘፍጥረት የፍጥረትም የሕግም መገኛ ማለት ነው። እግዚአብሔር ይመስገን። በእንግሊዝኛ ጄኔሲስ የሚባለውም እንደዚሁ ዘፍጥረት ማለት ነው። በግሪክ ሆነ እንጂ ወገኖቼ እግዚአብሔር የነገሮች ሁሉ መጀመሪያ ነው። ሌላ የምናየው በዘፍጥረት መሳችሁ እግዚአብሔር ኃያል አምላክ ነው። ኃያል አምላክ ነው። የሌለውን እንዳለ አድርጎ መጥራት የሚችል አምላክ ነው። እግዚአብሔርም ብርሃን ይሁን አለ። እስቲ አንድ ላይ ብርሃንም በቃ የኛ ነገር እግዚአብሔር ይናገር እንጂ ቃል ይስጠን እንጂ እግዚአብሔር ይበል እንጂ የማይለወጥ ምንም ነገር የለም። እግዚአብሔር አንድ ነገር ተናገረ፣ እኔም እሱም ብቻ። ኃይል የማን ነው? እስቲ አንድ ላይ እግዚአብሔር የተባለ። ለዚህ ነው ጌታ ሆይ ቃል የምንለው። ቃል ጌታ ሆይ እግዚአብሔር የተባረከ ይሁን። እግዚአብሔር ኃያል አምላክ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። ይሄ ይሁን ሲል የሚያደርግ ተናግሮ የሚያደርግ አምላክ። ሌላው በዘፍጥረት አቅዶ የሚያደርግ ይውላችሁ ስሜት ያለው የሚናገር የሚሰማ ከአዳምና ከሔዋን ጋር ያለውን ኮንቨርሴሽን ስናይ አምላካችን ይውላችሁ እሱን የሚመስል በኋላ እመጣበታለሁ ማንነት
እንደሰጠንም ማየት ትችላላችሁ። በቃ ዝብርቅርቅ አድርጎ ስርዓት አልበኝነት ያለበት ሳይሆን ስርዓት ያለው አምላክ በትክክል የሚያደርግ አቅዶ የሚያደርግ አምላክ እንደሆነ ከዘፍጥረት ማየት እንችላለን። መጀመሪያ ቀን ምን መፍጠር እንዳለበት ያውቃል። መጨረሻ ቀን እንዴት ሰው መፈጠር እንዳለበት ያውቃል። እረፍት በሚያስፈልግበት ጊዜ የሰንበትን ቀን መፍጠር ያውቅበታል። ስርዓት ያለው አምላክ ነው። ሌላው ደግሞ ራሱን በሶስት አካል የገለጠ አንድ አምላክ መሆኑን ደግሞ በዘፍጥረት ላይ ጀምረን እናውቃለን። እንዴት ነው ሶስትነቱን የምናውቀው ካላችሁ ወደ ታችም እናገኛለን። ይሄ ኤሎሂም የሚለው የዕብራይስጥ ቃል የእግዚአብሔር ስም የብዙ ቁጥርን ነው የሚያሳየው እንጂ የአንድን አይደለም። ግን ይሄ የብዙ ቁጥር ኤሎሂም የሚባለው ኤሎሂም በመጀመሪያ ሰማይና ምድርን ፈጠሩ አይልም። ኤሎሂም ብዙ ስሉስ አምላክ ሰማይና ምድርን ፈጠረ ነው የሚለው። ሶስትም አንድም ነው ማለት ነው። አዳምና ሔዋንንም በሚፈጥራበት ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳትን ምን እናድርግ ነው ያለው? እንፍጠር ነው ያለው። ስለዚህ አንድና ሶስትነቱንም በዚህ ቦታ ማየት እንችላለን ማለት ነው። ሌላው የሰው ልጆችን በመልክና በአምሳሉ መፍጠሩ በጣም የሚያስገርም ነገር ነው። ኢማጎዴ ይላሉ። ይሄ ማለት ነው በቃ መልክና አምሳል። ይሄ በየሰሚናሪው በየትምህርት ቤቱ ምን ማለት ነው? ሰው በእግዚአብሔር መልክና አምሳል። መቼም እግዚአብሔር የኛ ቁመት የኛ መልክ እሱ መንፈስ ነው። ቢሆንም የሱ ባህሪ የሰጠን ምንድነው ብለን ካሰብን በጣም ይሄ የሚገርም ነገር ነው። ሰው ብቻ ነው በእግዚአብሔር መልክና አምሳል የተፈጠረው። ይሄንን መረዳት ብቻው ምን ያደርጋል መሰላችሁ? ለሰዎች ያለንን አክብሮት፣ ለሰዎች ያለንን ትኩረት፣ ለሰው የምንሰጠው አገልግሎት፣ ሰውን እንዴት በእኩልነት መውደድና ማክበር እንዳለብን ከዚህ ሳንወጣ መረዳት እንችላለን። በነገስታት ደረጃ በመንግስት ደረጃ ይውላችሁ እንደው እግዚአብሔርን በቃ እንደው የሚወድና እንደ እግዚአብሔር ቃል ላስተዳድር የሚል መንግስት ቢገኝ ለሰዎች ያለው ለሀገሩ ህዝብ ያለው አክብሮት ሁሉ ይለያል። ለምን መሰላችሁ? ሰዎች በእግዚአብሔር መልክና አምሳል ስለተፈጠሩ ማለት ነው። ግሩምና ድንቅ ሆነን ተፈጥረናል። እግዚአብሔርን እናመሰግነዋለን። ክብር ለእግዚአብሔር ለአምላካችን ይሁን። ስለዚህ እግዚአብሔር ሰውን በመልክና በአምሳሉ መፍጠሩና አለ ሰው ደግሞ ወንድና ሴት አድርጎ ፈጠራቸው። አያችሁ ጋብቻ ላይ አሁን ስንመጣ ምንድነው አሁን እየተደረገ ያለው መሰላችሁ? ዘመኑ ተለውጧል። አሁን ያለው ድህረ ዘመናዊነት ውስጥ ነው ያለነው። ይሄ ነገር በነበረበት ጊዜ እኮ ይሄ ሁሉ አልነበረም። አሁን የሰው አመለካከት ሁሉ ተለውጦ ሌላ ዘመን ውስጥ ያለ ነው። ስለዚህ ጋብቻ ሪዲፋይን መደረግ አለበት፣ ነገሮች መለወጥ አለባቸው ብለን እኛንን አሁን ሙከራ የምናደርገው። በመጀመሪያ ግን እግዚአብሔር የደነገገው ይኸውላችሁ ወንድና ሴት አድርጎ ፈጠራቸው፣ ብዙ ተባዙ ምድርንም ሙሉ አላቸው። የመጨረሻው እግዚአብሔር ይኸውላችሁ ሰርቶ ከጨረሰ በኋላ ምን አለ? እጅግ መልካም፣ ሁሉ መልካም ነው አለ። ሁሉ መልካም ነው። ወደዛ መልካምነት ነው የሚመልሰን። አሁን አይዟችሁ። ግን በጣም እንድታዩ የምፈልገው ነገር አለ። አሁን እግዚአብሔር ሰርቶ ሲጨርስ ሁሉ መልካም ነው አለ። የሰው ልጅ ሰርቶ ሲጨርስ ደግሞ ምን አለ? እጅግ መልካም ነው። ሶ ቢዩቲፉሊ በቃ ምንም ችግር አልነበረም። ሁሉ ነገር መልካም ነው። አሁን ሁላችንም እንግዲህ ጥያቄ አለን ማለት ነው። እግዚአብሔር ይገርማቸዋል። በቢሊየን የሚቆጠሩ 100 ቢሊየን 1 ቢሊየን ብቻ ሳይሆን በ100 ቢሊየን የሚቆጠሩ ከዋክብት ጋላክሲዎችን ፈጥሯል ይባላል። ቁጥሩን ራሱን አላውቀውም። ስንት ዜሮ ነው ቢሊየን የሚሆነው ብትሉኝ አላውቅም። በዛ ልክ እግዚአብሔር ፈጠረና የሚገርማችሁ ግን መሬት የምትባለውን እኛም የሰው ልጅ የምንኖርበትን ለነፍሳት እንኖርበት ዘንድ እጽዋት ይበቅሉበት ዘንድ ተስማሚ አየር አድርጎ እግዚአብሔር ፈጠረንና ምን አለ? እጅግ መልካም ነው። በቃ አሁን ጎሄድ በቃ ኑሩ፣ ተንከባከቡ። በነገራችን ላይ ስራ የመጣው ከውድቀት በኋላ አይደለም። ስለዚህ ስራ ሲከብደን ይሄ አዳም አትበሉ፣ የሱ አስተዋጽኦ አለ። ግን ከውድቀት በፊት ነው ተንከባከብ ተብሎ የተሰጠው ለአዳም። በቃ እግዚአብሔር የተባረከ ይሁን። ግን ምን ሆነ? እንደምታዩት ግን ተስማሚ መልካም የሆነች እቺ ምድር አሁን ግን አይደለችም። ያመናል፣ ይደክመናል፣ የልብ ስብራት አለ፣ የልጅ ህመም አለ፣ የትዳር መፍረስ አለ።
በጣም ብዙ ችግሮች አሉ። ቆጥረን የማንጨርሳቸው ችግሮች አሉ። እግዚአብሔር ግን የሰራው መልካም ነገር ነው። ስለዚህ እሱ የችግር ፈጣሪ አይደለም፣ የመልካም ነገር ሁሉ ምንጭ ነው እግዚአብሔር። ክብር ለጌታ ይሁን። ኧረ አሜን። የመልካም ነገር ሁሉ ባለቤት ነው እሱ። what happened? ይሄ ኪዮስ በቃ ይሄ ሁሉ ነገር ከየት መጣ? ፈላስፎች አይመልሱትም፣ ሳይንቲስቶች አይመልሱትም። የሚገርማችሁ የትኛውም ዩኒቨርሲቲ አጥንቶ የዚህ ችግር ምንጭ ይሄ ነው ብሎ ሊመልስ አይችልም። እኔና እናንተ ግን ኦሪት ዘፍጥረት ምዕራፍ 1ን ስላነበብን፣ አያችሁ፣ ኦሪት ዘፍጥረት ከ1 ጀምሮ እስከ 11 ስላነበብን የዚህ ነገር ችግር ምንጩ ምን እንደሆነ አምላካችን እግዚአብሔር ነግሮናል። ጌታ የተባረከ ይሁን። ስለዚህ ወደ ሁለተኛው ነጥብ እንሄዳለን። ምን ይባላል? ይሄ ውድቀት ነው የሚባለው። ውድቀት። እግዚአብሔር እንግዲህ መልካም ነገር አደረገ። አዳምና ሔዋንን በዛ በገነት አስቀመጣቸው። እግዚአብሔርም አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ አለው። በደንብ እየሰማችሁኝ ነው? ቆይ አሁን አንድ ኃይለኛ ጥያቄ አለ በየጊዜው የሚገጥመን። እሺ እንዲህ አይነት መልካም ከሆነ ሁሉንም ዛፍ ከፈጠረ እቺኛዋን ግን ለምን ፈጠረ ለምንል ሳዳ? አሁን መልሱ ይኸው አለ። ለምን ቸኮላችሁ? ልነግራችሁ አይደለ? መልሱ ተፈትነው እንዲወድቁ አይደለም። ተፈትነው እንዲወድቁ አይደለም መልሱ። እግዚአብሔር እሱ አምላክ ነው፣ እኛ ደግሞ ልጆቹ ሰዎች ነን። ባውንደሪ መኖር አለበት። በቃ እንደውም አልቀጥልም። ይሄ ትንሽ እስከን እሱ አምላክ ነው፣ እኛ ደግሞ ሰዎች ስለሆነ እግዚአብሔር ገደብ አበጀ። በቃ አለቀ። እግዚአብሔር ምን አለ? ስሩ፣ ሁሉንም ገንዘብ ተጠቀሙ፣ አስራት ግን ወደ ጎተራዬ አምጡ። እንዴ 90ውን ሰጥቶ እንዴት 10ውን እንዴት ነው ምናምን ካላችሁ፣ በቃ የኑሯችን ሃሌሉያ የነገራችን ሁሉ ባለቤት እሱ እንደሆነ እንድንመሰክር እንጂ እግዚአብሔር ይውላችሁ እሱ ትልቅ አምላክ ነው። በእኛ ኢኮኖሚ አይንቀሳቀስም። ተመልከቱ። አሁን እባብም ይላል እግዚአብሔር ቃል ዘፍጥረት 3:1 ላይ ስታዩ እዛ ላይ እባብ ግን እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ስለነበር ሴቱ በእርግጥ እግዚአብሔር በአትክልት ውስጥ ካሉ ዛፎች ከማናቸውም እንዳትበሉ ብሏል። አያችሁ የተቀየረውን ቃል አሁን ሰማችሁ አይደለ? ሁሉንም ብሉ ነው ያለው፣ እጅን አትንኩ ነው የተባለው። አሁን ጥያቄ ወደ ሔዋን ሲመጣ በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏል። አሁን የእግዚአብሔርን ቃል ወይ እንጨምራለን ወይ እንቀንሳለን ወይ እንዳለን ለውጣለን። ሶስቱም ነው እዚህ ጋር የተፈጸመው። እግዚአብሔር ከዛ በኋላ መነጋገር ጀመረ። በነገራችን ላይ መንፈሳዊ ዓለም ላይ ያሉ መናፍስቶች ምድር ላይ ለመስራት ስጋ ይፈልጋሉ። አሁን እባብ አያችሁ፣ አሁን እዚህ ጋር ዘፍጥረት ላይ እባብ የተባለው ራእይ ላይ ትልቁ ዘንዶ ነው የሚባለው። ምን ማለት ነው? በቃ አድጎ ጎልምሶ መልኩን ቀይሮ ያው እባብ ነው። ግን ስለማን ነው የምናገረው? ትልቁ ዘንዶ ስለ ሰይጣን ነው የምናገረው። አሁን ሰይጣን ፐርሶኒፋይድ በሰው በኩል በእንስሳ በኩል እንደመጣ ትመለከታላችሁ። በምድር ላይም ይውላችሁ መናፍስቶች የሚሰሩት በሰዎች አማካኝነት ነው። ሰው ካጣ ወደ ሪያ ሊገባ ይችላል፣ ወደ እባብ ሊገባ ይችላል። ነገር ግን በሰዎች ነው የሚንቀሳቀሱት። ስለዚህ ወደ እሷ መጣና ይሄንን ሎጂክ ሰጣት። ነገሩን ማሳጠር ሴቲቱ የዛፉ ፍሬ ለመብላት መልካም ለዓይን የሚያስደስትና ጥበብን ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬ ወስዳ በላች። ከእርሷም ጋር ለነበረው ለባላ ሰጠችው፣ እርሱም በላ። የሁለቱም አይኖች ተከፈቱ። ይውላችሁ ይሄ እንግዲህ ውድቀት የሚባለው እዚህ ጋር ተጀመረ ማለት ነው። ትላንትና ያልነበረ ነገር፣ ሀፍረት፣ ራቁትነት፣ ፍርሃት፣ ይውላችሁ ድንጋጤ፣ አሁን ያለን ችግር በሙሉ ምንጩ ይሄ ነው። ስለዚህም ምን አደረጉ? ቅጠል አጎለበሱና ከዛ በኋላ እንደው በቀራቁታቸውን ለመሸፈን ሞከሩ። ምንድነው የሆነው? ከበላችሁ ሞትን ትሞታላችሁ ተብሎ ነበርና አዳምና ሔዋን መንፈሳዊ ሞትን እንደሞቱ ሁለተኛውን እንመልከት። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህ ብሎት ነበርና ይውላችሁ አሁን አንድ ሜጀር ነገር እንደተፈጠረ እንመለከታለን። እንግዳውስ አዳም እና ሔዋን በዛን ቀን
መንፈሳዊ ሞት። ከዛ በኋላ ኖረዋል በአካል ከእግዚአብሔር ሕይወት ግን ተለዩ። ከእግዚአብሔር ሕይወት ተለዩ። መኖርና መሞት ማለት ምንድነው አስከሬን ውስጥ እንትን ብሎ መግባት ሳይሆን በሕይወት እያለን ከእግዚአብሔር ሕይወት ከተለየን ሞተናል። ቅምጥልቷ ግን በሕይወት እያለች የሞተች ናት ይላል። እግዚአብሔር ከዚህ ይጠብቀን። ሕይወት ማግኘት ማለት ደግሞ ስንሞት ብቻ አይደለም። አሁኑኑ ክርስቶስን ማወቅ ማለት ሕይወት ነው። እግዚአብሔር የተባረከ ይሁን። ለሰው ብቻ ሳይሆን ለፍጥረተ ዓለሙ በሙሉ የተረፈ ውድቀት ነው ይሄ ውድቀት። አዳምንም አለው ይላል እግዚአብሔር የሚስትን ቃል ሰምታል፣ ከእርሱ እንዳትበላ ካዘዝኩ ዛፍ በልታል፣ ምድር ካንተ የተነሳ የተረገመች ትሁን፣ በሕይወት ዘመን ሁሉ በድካም ከእርሷ ጋር ትበላለህ፣ እሾክና አመከላን ታበቅላለች፣ የምድር ቡቃያ ትበላለህ፣ ወደ ወጣበት መሬት እስክትመለስ ድረስ በፊት ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈር ትመለሳለህ። አለቀ በቃ። አሁን ምንድነው ክራይሲስ ገጠመው፣ ሰውም ክራይሲስ ገጠመው። ከዛ በኋላ ደግሞ ፍጥረተ ዓለሙ በሙሉ አሁን በመቃተት ይኖራል ይላል። ያ መልካም የነበረው ሁኔታ አሁን ተቀይሯል ማለት ነው። ኢዮብ እንዳውም ላይ ኤልፋዝ ይመስለኛል ኢዮብ ላይ ሲናገር ሰው ለመከራ ይወለዳል ይላል። ሰው ለመከራ ይወለዳል። ዛሬ በመከራ ውስጥ ያለፍን ሰዎች አለን። ምክንያቱ ምን ሊሆን ይችላል? የተለያየ ምክንያት ልናመጣ እንችላለን። ዞረን ግን የምንመጣው እዚህ ጋር ነው። ወገኖቼ ሆይ ተመልከቱ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ ይላል። በዛ በአዳም ምክንያት ወደ ዓለም ገባ። ብዙ ጊዜ እኔ ስናገር ሰምታችሁኛል። ሁላችንም አዳም በሚነዳው አውቶቡስ ውስጥ ተሳፍረናል። 7 ቢሊዮን ነበርን፣ አሁን 8 ቢሊዮን ሆነናል። ሁላችንም ሹፌሩ ማን ነው? አዳም ነው። አውቶቡሱን ይዞ ገደል ውስጥ ገባ በአንድ ሰው ምክንያት። ስለዚህ ምን ይላል የእግዚአብሔር ቃል? አሁን በድንኳን ስንኖር አሁን በምንኖርበት እንቃትታለን ይላል። ሰው ሁሉ እየቃተተ የሚኖርበት ጉዳይ አለ እና እኔ እግዚአብሔር ይመስገን አንዳንድ ጊዜ እንኳንም ቃተትን እላለሁ። ለምን እንደው ታውቃላችሁ? በቃ ይሄ ቤታችን አይደለም። እግዚአብሔር የከበረ ቤት አዘጋጅቶልናል። ሀገር አለን፣ ሐዘን የሌለበት፣ ለቅሶ የሌለበት፣ ዋይታ የሌለበት፣ ህመም የሌለበት፣ እርጅና የሌለበት ምድር ይጠብቀናል። እግዚአብሔር ይመስገን። አሁን ግን በድንኳን ስንኖር እንቃትታለን ይላል። መቃተቱ ከየት እንደመጣ እናያለን። ስለዚህ ውድቀት በዚህ ምክንያት መጣ። የሚቀጥለው ደግሞ ዝቅጠት የሚለውን እንመለከታለን። ዘፍጥረት 6:9 ላይ እግዚአብሔር የሰውን ክፋት በምድር ላይ እንደበዛ የልቡም ሐሳብ ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር የፈጠሩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁ አለ። ኖህ ግን በእግዚአብሔር ፊት ሞገስ አገኘ ይላል። አሁን ተመልከቱ፣ ሌላ ኃይለኛ ችግር ሲመጣ እንመለከታለን። ብዙ ተባዙ ተብሏል፣ በዝተዋል። እየበዙ በሄዱ ቁጥር ደግሞ ሞት ይከተላቸዋል። ዘፍጥረት ምዕራፍ 5 ላይ ካያችሁ የሞት ዝርዝር ነው የምታዩት። የተለያዩ ሰዎች ይመጣሉ። ኖረ፣ ወለደ፣ ሞተ የሚለውን ዘፍጥረት ምዕራፍ 5 ላይ ታላችሁ። 6 ላይ ግን ሰዎች መስመር ሲለቁ ትመለከታላችሁ። ቁጥር 11 ላይ ምድር በእግዚአብሔር ፊት በክፉ ስራ ረከሰች፣ በአመፃም ተሞላች። እግዚአብሔር ምድር ምን ያህል በክፉ ስራ እንደረከሰች አየ ይላል። እግዚአብሔር አየ ይላል። እግዚአብሔር አየ። እግዚአብሔር አየ ማለት ጥሩ ነገር ካደረግን፣ ሃሌሉያ፣ ለክብሩ ከኖርን እግዚአብሔር ካየ ይበቃል። አሜን። ግን ካመፅን፣ ይኸውላችሁ ካመፅን በኖህ ዘመን እንደነበረው ከሆንን፣ ስርዓተ አልበኝነት ከሰፈነ፣ በእግዚአብሔር ላይ ካመፅን፣ ምድር ከረከሰች እግዚአብሔር ያያል። የሚቀጥለው ደግሞ ምንድነው? ፍርድ ነው ማለት ነው። የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ስለ ኖህ ዘመን ይናገራል እና ይሄን በደንብ እንድትሰሙኝ እፈልጋለሁ። እንዲሁ በቃ የኖህ ዘመን የሚባል ራሱ አለ ለምንል ሰዎች አለ። ቆይ እንደዚህ መርከብ ያ ሰው ያን ሁሉ የዛሬውን የፉትቦል ስታዲየም 2 የሚያክል መርከብ ሰርቶ 2 በ2 እንስሳ ይሄ ዝም ብሎ በቃ ልብ ወለድ የምንል ሰዎች ካለን በኢየሱስ ካላመንን በስተቀር በኢየሱስ ካመንን ኢየሱስ ራሱ አለ ልክ ነው ብሏል። አሜን። አይ ባነቦ ሻላላ ያው በኖህ ዘመን ጌታ ነው ያለው። በኖህ ዘመን እንደሆነ በሰው ልጅ ዘመን ደግሞ እንዲሁ ይሆናል ማለት የኖህ ዘመን ነበረ ማለት ነው።
ኖህ ወደ መርከብ እስከገባበት ቀን ድረስ ይበሉ ይጠጡ ያገቡ ይጋቡም ነበር። የጥፋት ውሃ መጣ ሁሉንም አጠፋ ይላል። ዝርዝር ለምንፈልግ ሰዎች የኖህ ዘመን ካላችሁ አንደኛ የሰው ልጆች በእውቀት የተራቀቁበት ዘመን ነው። ዘፍጥረት 4:17 ላይ ቃየል ሚስቱን አወቀ፣ ጸነሰች፣ ሄኖንም ወለደች፣ ከተማም ሰራ፣ የከተማውም ስም በልጁ ስም ሄኖን አላት ይላል። ከተማ የተሰራበት በቃ እድገት ያለበት ማለት ነው። ራሳችንን ችለላ ሰዎች ያሉበት ማለት ነው። እና ከከተማ ጋር የሚመጣውን ነገር አስቡት። የእግዚአብሔር መስመር የተጣሰበት። አሁን አንዳንድ ሰዎች አይታችኋል፣ ፕሬዝዳንቶችም ሊሆኑ ይችላሉ። መስመር ቀይ መስመር ተጥሷል ይላሉ ሰዎች። ቀይ መስመር ስንት ጊዜ ነው የጣስ ነው? ስንት ነው የጣስ ነው? ሰዎች እንዴት ቀይ መስመር እንደጣሱ ምን ይላል የእግዚአብሔር ቃል? የእግዚአብሔር ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸው ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም በመንፈሰ በሰው ላይ ለዘላለም አይኖርም፣ እርሱ ስጋ ነውና ዘመኖቹ 120 ዓመት ይሆናሉ አለ ይላልና ይሄ ትልቅ በቀረው ዘመናችን ሁሉ ሰዎች የሚከራከሩበት ነው። ምን ማለት ነው የእግዚአብሔር ልጆች የሰዎች ልጆች የሚባለው? ብዙ ትርጉም አለው። ሁሉንም ልነግራችሁ አልችልም። ግን ሁለት ነገዶች አሉ። የቃየል ነገድ አለ፣ የሴት ነገድ አለ። አቤል ሞቷል፣ የሱ ትውልድ እዛው ላይ ይቀራል። ነገር ግን መጽሐፍ ቅዱሳችን በመስመር እነዚህ ሰዎች መላእክት ናቸው የሚሉም ስላሉ ብዬ ነውና እሱም በግል ማጥናት እንችላለን። ግን የእግዚአብሔር መንገድ ተከትሎ የሚሄዱ የሴት ልጆች ነበሩ። በቃየል መንገድ የሚሄዱ ደግሞ የቃየል ዝርያዎች ነበሩ። ከዛ በኋላ ደግሞ እነዚህ የሴት የእግዚአብሔር ልጆች የተባሉት የቃየል ልጆች ማግባት መስመር ተጣሰ ማለት ነው። ድብልቅልቁ ወጣ ማለት ነው። በጣም እንድታዩ የምፈልገው ተመልከቱ። ሴክሹዋል ፕሪቨንሽን የሚባለው በቃ ይሄ በቃ ጋጥ ወጥነት ልቅነት እንደበዛበት የምታውቁት አሁን ቁጥር 28 ላይ ተመልከቱ። ጌታ የተናገረው በኖህ ዘመን እንዴት ነበረ ካላችሁ ቁጥር 28 ላይ እንዲሁም በሎጥ ዘመን እንደሆነ ይላል። ቀጥሎ ይበሉም ይጠጡም ይገዙም ይሸጡም ይተክሉም ቤትም ይሰሩ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ድን ዘነበ፣ ሁሉንም አጠፋ። የሰው ልጅ በሚገለጥበት ቀን እንደዚሁ ይሆናል ይላል ጌታ ኢየሱስ። ስለ ኖህ ዘመን ተናገረና ልክ የኖህ ዘመን እንደ ሎጥ ዘመን ነው ብሎ ተናገረ። ስለዚህ የሎጥ ዘመን ምንድነው የሚባለው? በሶዶማዊነት በተመሳሳይ ጾታ ብልግና የሚታወቅ አገር ነው። እግዚአብሔር ያንን ከተማ ምን አደረገው? የእሳት ድን አዘነበበት ይላል። ሰዎቹን ብቻ መግደል ይችላል። በውስጡ ያለው ማቴሪያል በሙሉ የተበላሸ ስለሆነ እግዚአብሔር ማቃጠል ምርጫው አደረገ። በአሁኑም ዘመን ደግሞ እንደዛ ነው ይላል። እግዚአብሔር ከክፉ ይጠብቀን ወገኖች። ፈጥነን ጌታን እንድንታዘዘው እግዚአብሔር ይርዳን። እንደ ኖህ ዘመን እንዳንሆን፣ እንዳንዘናጋ፣ የእግዚአብሔርን ሐሳብ እንድንጨብጥ እግዚአብሔር ይርዳን። በሎጥ ዘመን የነበረው አንዱ ስግብግብነት ነው። በቃ ራስ ወዳድነት። ሕዝቅኤል ምዕራፍ 16 ቁጥር 49 ላይ እነሆ የእህትሽ የሰዶም ኃጢአት ይሄ ነበረ ይላል። የእህትሽ የሚገርም ነገር ነው። የሰዶም ኃጢአት የነበር ትዕቢት፣ እንጀራን መጥገብ፣ መዝለልና ስራ መፍታት በእርሷና በሶስት ልጆቿ ነበረ። ስግብግብነት በሰዶም ነበረ ይላል። እኛ መካከል ይሄ የለም። ከሁሉ በላይ ግን ሁሉም አላሰቡትም። በቃ አይመጣም እግዚአብሔር፣ ፍርድ የለም፣ ነገ የሚባል ነገር የለም ብለው ዘና ባሉበት ጊዜ ድንገት ይላል የእግዚአብሔር ቃል፣ ድንገት በዛ ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንደዚሁ ይሆናል ይላል። እኛ አሁን ለሽ ያለ መኝታ ላይ ልንሆን እንችላለን። በእውነት እግዚአብሔር ያንቀን። በቃ ያንቀን። ተጠንቅቀን እንድንኖር እግዚአብሔር ይርዳን። ስለዚህ ውድቀት ብቻ ሳይሆን ዝቅጠት ውስጥ ገባን ማለት ነው። ዝቅጠት ውስጥ ውድቀት አይተናል። ዝቅጠት ምዕራፍ 10 ቁጥር 10 እና 11 ስታዩ እነዛ ሰዎች ይኸውላችሁ በኖህ ጊዜ ሰው ሁሉ ጠፍቶ እግዚአብሔር ኖህንና ቤተሰቦቹን አዳነ፣ 8 ሰዎችን። ከዛ በኋላ ደግሞ ያ ባርኳቸው ስለነበረ ብዙ ተባዙ ስላለ እንደገና ደግሞ በጣም በዝተው
ሲኖሩ እንመለከታለን። ከዛ በኋላ ምዕራፍ 11 ቁጥር 4 ላይ አንድ ሐሳብ አመጡ። ኑ ለኛ ከተማ ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተን ስማችንን እናስጠራ አሉ። ይኸውላችሁ መንግስቴ እኛን እንመስርታሉ፣ እግዚአብሔር አያስተዳድረንም አሉ። ለራሳችን እውቅና እንስጥ አሉ። ከድንጋይ ሳይሆን ከጡብ እንስራ፣ ረጅም እንስራ፣ ከውሃ የሚያድነን አይደለም፣ ሰማይ ጠቀስ ነገር እንስራ። እኛ ራሳችን ለራሳችን አምላክ ነን። የሚገርማችሁ ባቢሎን የተባለች ከተማ 236 ጊዜ በመጽሐፍ ቅዱስ ላይ በተለያየ መንገድ ተጠርቷል ስሟ። መነሻዋ ግን እዚህ ነው። እግዚአብሔርን በቃ ወደሱ ለመድረስ እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንን ለማድረግ ጀመሩ። አሁንም ያሰቡት ሁሉ ለመስራት አይከለከሉም። ኑ እንውረድ። ስላሴ ስሉስ አምላክ ያልነው አሁን አያችሁ። በዛውም እኮ ዶክትሪን እየተከልን መሄድ አለብን። ኧረ አሜን አንድ ላይ እግዚአብሔር እንዲህ አለ፣ ኑ እንውረድና አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዛ እንደባልቀው እግዚአብሔር ከዛ በምድር ሁሉ ላይ በተናቸው፣ ከተማውንም ደግሞ መስራት ተው ይላል። አያችሁ ውድቀት አለ፣ ፍጥረት አለ፣ ውድቀት አለ፣ ከዛ በኋላ ዝቅጠት አለ። እዚህ ጋር ሲደርሱ በቃ እኛ ራሳችን ችለን እንኖራለን፣ አምላክ አያስፈልገንም፣ እኛ ራሳችን የራሳችን ስም እናስጠራለን አሉ። እግዚአብሔር ደግሞ መጥቶ በተናቸው እና ብዙ ጊዜ አሁን ሰው ቋንቋ ማዘር ተንጊ ወይም አለ ምንድነው ይላሉ አይደል? ለምን የሰው ሁሉ ቋንቋ ስለተለያየ፣ ቋንቋ ደግሞ ለኮሙኒኬሽን ለመግባባት ትልቅ መሳሪያ ነው እና እግዚአብሔር እንዳይተማመጡ አድርጎ በተናቸው፣ በምድር ሁሉ ዙሪያ እንደበተናቸው እንመለከታለን። ይሄ ቋንቋ አንድ የሆነው ሐዋርያት ሥራ ምዕራፍ 2 ላይ ነው። ማዘር ታንግ ሳይሆን እግዚአብሔር ደግሞ ፋዘር ታንግ ሰጠን። አረ አንድ ላይ አሜን በሉ። ያ የተሰጠን ቋንቋ ደግሞ ለምንድን ነው ካላችሁ በዓለም ሁሉ ዙሪያ የሱ ምስክሮች እንድንሆን። ክብር ለጌታ ይሁን። ይሄንን ያህል ካልኩኝ በቀረው ሰዓት ግን ትልቅ ከባባድ ነገሮች ብቻ አይደል የተናገርነው። አሁን ግን እግዚአብሔር ምን አደረገ አያችሁ? እዛ ግራንድ ናሬቲቭ ያልነው ውስጥ ምን አለ? ዘፍጥረት አለ፣ ከዛ ውድቀት አለ። ረጅሙ መንገድ ምንድነው ነው ያልነው? የእግዚአብሔር የማዳን መስመር። እግዚአብሔር በዚህ ውስጥ ምን እየሰራ ነው ካላችሁ እግዚአብሔር ተስፋ ሰጠ። የት ጋር ነው የሰጠው? ዘፍጥረት ላይ። የት ጋር? ምዕራፍ 3 ላይ ሲጀምር እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸውና አለበሳቸው ይላል። ለመጀመሪያ ጊዜ ይኸውላችሁ እንስሳ ስታረድ ቆዳ ሲገፈፍ ታያላችሁ። በግ ነው ፍየል ነው ምንድነው የታረደው እንስሳ አናውቅም፣ አልተጻፈም። ግን መጽሐፍ ቅዱስን አንድ ነገር ብቻ ሳይሆን የምናየው ሙሉ ስለሆነ የምናየው ይኸውላ ለመስዋዕት የሚቀርብ በኢየሱስ ክርስቶስ መስዋዕትነት ያለቀው ምንድነው ያ እንስሳ ካላችሁ በግ ነው ሊሆን የሚችለው። ኦኬ ያዙና ቤታችሁ ሄዳችሁ አንዳንድ ጊዜ በቃ ተኙበት፣ ምን ችግር አለው? በዚህ መንግስተ ሰማያት አንገባም፣ በዚህም አንወጣም። ሌላ መረዳትም ሊኖረን ይችላል። ግን ይኸውላችሁ የመጀመሪያ ተስፋ ምን መሰላችሁ? ቁርበት አለበሳቸው ይላል። ከዛስ እግዚአብሔር አምላክም እባብን እንዲህ አለው፣ በአንተና በሴቲቱ በዘሪና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ደግሞ ተረከዙን ትቀጠቅጣለህ። ዘፍጥረት ምዕራፍ 3:15 ላይ ምን ይላሉ? ፕሮቶ ኢቫንጌሊዮም ይላሉ። የመጀመሪያ የወንጌል ተስፋ። ዛሬ ባካችሁ ለእግዚአብሔር ክብርን ስጡ። እግዚአብሔር የተባረከ ይሁን። አያችሁ የእግዚአብሔር የመዳን መንገድን ተመልከቱ። ሮሜ 5:18 ላይ በአዳም ምክንያት በሱ ሹፌርነት በሱ ውድቀትኛ ሁላችንም እንዴት ሞት ወደኛ እንደመጣ አይተናል። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ ይላል። ይበዛበታል። አሁንም ለእግዚአብሔር ክብርን ብናመጣ እግዚአብሔር የተባረከ ይሁን። አሁን ሁለተኛው አዳም ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዴት ይውላችሁ መስዋዕት ሆኖ እንዴት ጽድቅን እንዴት ሕይወትን ወደኛ እንዳመጣ በደንብ አድርገን ማየት እንችላለን ማለት ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር ግን
ሁለተኛ እግዚአብሔር ግን የት አለ? በኖህ ዘመን ያ ሁሉ በሚሆንበት ጊዜ ህዝቡ በውሃ ሲጠፋ እግዚአብሔር ለወደፊቱ ምን እቅድ ነበረው ካላችሁ፣ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ስለዚህ እግዚአብሔር የፈጠርኩትን የሰው ዘር ከምድር ገጽ አጠፋለሁ ብቻ ሳይሆን ኖህ ግን በእግዚአብሔር ፊት ሞገስን አገኘ። ሁለት ነገሮችን እንድታዩልኝ ፈለኩኝ። ኖህ ግን በእግዚአብሔር ዘንድ ሞገስን አገኘ። ስለ ኖህ መጽሐፍ ቅዱስ ሲናገር ደግሞ ጻድቅ ፍጹም ሰው ነበረ፣ አካሄዱን ከእግዚአብሔር ጋር አድርጎ ነበረ። የትኛው ይቀድም ይሆን ብዬ ታግያለሁ። እናንተም እስቲ ታገዩ። የትኛው ነው የሚቀድመው? እንደው በእግዚአብሔር ፊት ሞገስ ስላገኘ እንዲህ አይነት ህይወት ኖረ ወይስ እንዲህ አይነት ስለኖረ ነው ሞገስ ያገኘው የሚለው በጣም አሻሜ ነው። ወገኖቼ ሆይ የእግዚአብሔር ጸጋ የተገለጠለት ሰው፣ የእግዚአብሔር ሞገስ ያገኘው ሰው ምን ያደርጋል ካላችሁ፣ እግዚአብሔርን ይፈራል። አረ ክብር ለእግዚአብሔር ይሁን። ጸጋ ማለት ለኃጢአት ላይሰንስ አይሰጠንም። በጸጋ ድኛለሁና እንደፈለኩ ልኑር አያሰኝም። ጸጋ ማለት የእግዚአብሔርን ማዳን ያየ፣ የእግዚአብሔርን ጸጋ ያየ ሰው ምን ያደርጋል ካላችሁ፣ ለእግዚአብሔር ክብር ይኖራል። ኖህ ጻድቅ ፍጹም ሰው ነበረ፣ አካሄዱን ከእግዚአብሔር ጋር አደረገ ይላል። እግዚአብሔር የተባረከ ይሁን። እግዚአብሔር ግን ይውላችሁ በሴቱ ዘርና በእባቡ ዘር መካከል ጠላትነትን አደረገና የመዳን ተስፋ ሰጠ። እግዚአብሔር ግን ለኖህ ሞገስ ሆነለትና ቤተሰቡን አዳነ። የሰው ልጆች ቀጠሉ ማለት ነው። ሌላው እግዚአብሔር ግን የሚለው ባዶ ነው የተውኩት ለሚቀጥለው ጊዜ። ይሄ የአብርሃምን ጥሪ የሚመለከት ነው። እግዚአብሔር ቀጠለ ማለት ነው። በደንብ መጽሐፍ ቅዱሳችንን ለማወቅ እንዲረዳን አንድ ነገር ልናገር። ዘፍጥረት ምዕራፍ 1 እስከ 11 ዛሬ ያየነው ስለ ሰዎች ልጆች ሁሉ ነው በሰፊው የሚያወራው፣ ስለ ሰዎች፣ ስለ ሁማኒቲ። ሲቀጥል ግን የምንቀጥለው ከ12 ጀምሮ እስከ ሚልክያስ፣ ትንቢተ ሚልክያስ ድረስ ካያችሁ ስለ እስራኤል ነው የሚያወራው። በሰው ልጆች ውስጥ ክርስቶስ አለ፣ በእስራኤል ታሪክ ውስጥ ክርስቶስ አለ። አያችሁ ግን ለመረዳት ያህል ማለት ነው። ከዘፍጥረት ምዕራፍ 12 ጀምሮ በቃ ከአብርሃም ጥሪ ጀምሮ ስለ እስራኤል ነቢያቶቹ የሚናገሩትን ሁሉ በዛ ውስጥ ማየት እንችላለን። እና እግዚአብሔር አብርሃምን የጠራው በዚህ በባቢሎን መፍረስ ምክንያት ቋንቋ ሲበተን አብርሃምን ወደ ምስራቅ ሄደ ከቤተሰቦቹ ጋር። ምዕራፍ 11 መጨረሻ ላይ እግዚአብሔር አይኑን አብርሃም ላይ እንዳደረገ ታያላችሁ። ምንም ስላደረገ አይደል፣ እግዚአብሔር አምላክ ስለሆነ ጠራው። በሱ ነገር ሲያስቀጥል እንመለከታለን። የመጨረሻውን አይተን እንጨርሳለን። እሺ ከክፍሉ ምን እንማራለን? የተናገርኩትን ልድገመው። እግዚአብሔር የፈጠረው ሁሉ መልካም እንደሆነ። አንተ መልካም ነህ በሉት እግዚአብሔርን። ብዙ ሰዎች ስለሚከሱት በቃ ይሄ የሆነው እኮ እሱ ነው፣ እሱ ዝም ስላለ ነው፣ እሱ ስለረሳ ነው። እግዚአብሔር መልካም ነው። በውድቀት ምክንያት በወደቀ ዓለም ውስጥ በኃጢአት ምክንያት በወደቀ ዓለም ውስጥ እንደምንኖር ማወቅ አለብን። እኔ ክርስቲያን ነኝ፣ ክፉ ነገር አይደርስብኝም፣ ፈተና አይገጥመኝም፣ ምንም ቻሌንጅ የለብኝም የምንል ሰዎች የምንኖርበት እቺ ዓለም ከመንግስተ ሰማይ ወደዚህ ጌታ እስኪመጣ ወይም እኛ ወደሱ እስክንሄድ አያችሁ የዚህ ዓለም ስርዓት እስኪለወጥ ድረስ የምንኖረው በዚህ ዓለም ውስጥ ነው። ከእግዚአብሔር ጋር እንኖራለን። ነገር ግን ደግሞ ቻሌንጆች የሚመጡት ነገሮች ከምን የተነሳ ካልን የምንኖረው በዚህ በወደቀ ዓለም ውስጥ ነው። በጣም ልብ የሚሰብሩ ከባባድ ነገሮችን እንሰማለን፣ በእኛም ይገጥሙናል። እና ስናይ ወገኖቼ ሆይ መጽሐፍ ቅዱሳዊ አመለካከት እንዲኖረን በአእምሯችን መታደስ እንድንለወጥ ጌታ ይርዳን። ኧረ አሜን አንድ ላይ። አዎ አንዳንድ ጊዜ በእውነት የማይጠበቅ ነገር እንጠብቃለን። በቃ አንድ ሰው ከዚህ መጉደል የለበትም፣ አንድም ሰው ማርጀት የለበትም፣ አንድም ሰው መታመም የለበትም፣ የአንድም ሰው ልጅ መቸገር የለበትም፣ በቃ መቀጠል አለብን እስከ መጨረሻ የሚል ግምት ይኖረናል። እንዴት ሊሆን ይችላል? ምድር ላይ ነው ያለ ነው። ልክ ነኝ? ሶስተኛው ግን እግዚአብሔር የመዳንን መንገድ እንዳዘጋጀልን እንወቅ። ከፈተናው ጋር እግዚአብሔር መውጫውን አዘጋጅቶልናል። ክብር ለጌታ ይሁን። ከፈተናው ጋር ካለው እውነታ ጋር እግዚአብሔር መውጫውን አዘጋጅቶልናል። መውጫው ማን ነው? ክርስቶስ ኢየሱስ ነው። ክርስቶስን ማወቅ ማለት ይሄ ነው። የእግዚአብሔርን ፕላን መረዳት ማለት ይሄ ነው። እግዚአብሔር ይባርካችሁ።